ውሸት ነው አይከፍልም ለምትሉ ማለት ነው መጀመሪያ ላይ እዚህ ጋር ላሳያችሁ። እኔ $34 ነው ውስጥ ያደረኩት ከዚህ አፕ ማለት ነው። መጀመሪያ ላይ በ18 $8፣ በ19 $18፣ በ22 ደግሞ $8 ውስጥ ያደረኩ ማለት ነው። እዚህ ጋር እንደምታዩት ይሄ ሁለት ለምን ይቆረጣል? ፊ ይቆረጣል ሁለቱ። ስለዚህ እኛ ጋር የምደርሰው ማለት ነው አንዴ ውስጥ ስናደርግ $2 ተቆርጦ ነው የሚደርሰው ማለት ነው። እናንተ ውስጥ ስታደርጉ እንደዚህ አንድ ላይ ውስጥ ማድረግ ትችላላችሁ እንደዚህ እንዳይቆራረጥባችሁ ማለት ነው። እኔ ግን $34 ውስጥ አድርጌያለሁ ከዚህ አፕ ብቻ ማለት ነው። ከዚህ አፕ የሰራሁትን ደግሞ ግማሹን ሽጫለሁ ማለት ነው። እዚህ ጋር እንደምታዩት ዶላር በጣም ጨምሯል። ባይናንስ ላይ በ188 እየተገዛ ነው ማለት ነው። እኔም ደግሞ እዚህ ጋር እንደምታዩት ማለት ነው ስክሪን ላይ እንደምታዩት እዚህ ጋር $25 በ4685 ብር ሽጫለሁ ማለት ነው። ይሄ ማለት ትንሽ አይደለም። በአንድ ሳምንት የሰራነውን እንደዚህ ከሸጥን ማለት ነው በርትተን ከሰራን ደግሞ ከዚህ በላይ ከዚህ አፕ መስራት ይቻላል። ሰላም እንዴት ናችሁ? ባለፈው ይሄንን አፕ አብረን ጀመረኝ ነበረ። ብዙዎቻችሁ ጀመራችኋል ማለት ነው። ምክንያቱም በጣም ብዙ ቪው ነው ያገኘ እሱ አፕ ማለት ነው። በሁለት ቀን ወደ 4000 ምናምን ቪው ካገኘ በኋላ ነው ዩቲዩብ ህጋችንን ጥሳል ብሎ ሪሙቭ ያደረገብኝ ማለት ነው። ስለዚህ ድጋሚ አከፋፈቱን አጀማመሩን እዚህ ላይ መስራት ስለማልችል ቴሌግራም ላይ አስቀምጫለሁ። ዳኒ መልቲሚዲያ ብላችሁ እንደዚህ አይነት ፖስተር አለ። ከሱ በታች ደግሞ ቪዲዮውን ማስቀምጫለሁ ማለት ነው። ስለዚህ እዛ ላይ ሄዳችሁ መዘመር ትችላላችሁ። አፑን ግን ከፈለጋችሁ እዚህ ኮሜንት ስርም አስቀምጣለሁ። ግን እዛ ላይ አፑንም ሌላም የሚያስፈልጋችሁ ነገር ስላለ እዛ ላይ ሄዳችሁ ብትጀምሩ አሪፍ ነው ብዬ አስባለሁ። ቴሌግራም ቻናል ላይ ደግሞ የሆነ ጥያቄ ጠይቄያቸው ነበረ እና ምንድነው እሱም ስለ አፑ አሰራሩን ልሰራላችሁ ወይ ደግሞ ዊዝድሮ አደረጉ ልሰራላችሁ ብዬ ጠይቄያቸው ነበረ። ወደ 86% ሰው ማለት ነው ምንድነው ያለ አሰራሩን ነው ማለት የምትፈልጉት ማለት ነው። እዚህ ጋር ማየት ትችላላችሁ። ስለዚህ ዛሬ ፕላትፎርሙ ላይ ምን እንደምንሰራ ሙሉ አሰራሩ ነው ማሳያችሁ። 5 መንገዶች አሉ እዚህ ፕላትፎርም ላይ ገቢ የምናገኝበት ማለት ነው። ስለዚህ እነዚህን 5ቱን መንገድ ነው ማሳያችሁ። መጨረሻ ላይ ደግሞ ሁላችሁም ማወቅ የምትፈልጉት ስለ ኮይን ነው። ኮይኑ እንዴት ይቀየራል እና ደግሞ እሱንም ማወቅ ስለምትፈልጉ እሱንም መጨረሻ ላይ እነዚህን ካወቃችሁ በኋላ መጨረሻ ላይ ደግሞ ስለ ኮይኑም እናወራለን ማለት ነው። እስከ መጨረሻ ቪዲዮን አይታችሁ እናንተም ያልጀመራችሁ ሰዎች ሄዳችሁ አፑን ክፈቱና ጀምሩ። የጀመራችሁ ሰዎች ደግሞ ሙሉ ቪዲዮን እያያችሁ መስራት ትችላላችሁ። የመጀመሪያ ፕላትፎርሙ ላይ የምንሰራበት ጌም መጫወት ነው። ብዙዎቻችሁ የምታውቁት ይሄ ጌም አለ ብሎኩ ማለት ነው። ከሱ ውጪ ደግሞ ብዙ ጌሞች አሉ። ብዙዎቻችሁ እሱን አታውቁም። አሁን ይሄንን ጌም ብቻ ነው የምትጫወቱት ማለት ነው። ስለዚህ ይሄንን ጌም በመጫወት ብዙ እንድትጫወቱ ደግሞ ወደ ጎን አሳልፋችሁ የሌሎችን ሰዎች ማየት ትችላላችሁ እነሱ እንዴት እንደሚጫወቱ ማለት ነው። ምክንያቱም እኛ አሁን እንደዚህ አንድ አስቀምጠን ነው የምናቃጥለው እንጂ ብዙውን አንድ ላይ አንሰበስብም ማለት ነው። ወይ ደግሞ ዩቲዩብ ላይ ሄዳችሁ አጫወቱን ሰርች አድርጋችሁ አለ ቪዲዮ የተሰራ እንዴት ብዙ እንደሚሰበስቡ ማለት ነው። በአንዴ እስከ ሚሊዮን የሚሄዱበት መንገድ አለ ማለት ነው። እነሱን ማየት ትችላላችሁ። ስለዚህ እነዚህን ጌም መጫወት ነው። ከዚህ ጌም ውጭ ደግሞ ሌላ ጌም አለ። እንደዚህ የሰው ምልክት ነክታችሁ ማለት ነው የሰው ቤት ስትሄዱ ሌላ ጌሞች አሉ ማለት ነው። ይሄው ፓርቲና ቻት የሚል ላይ ገብታችሁ እዛ ላይ ሄዳችሁ ማለት ነው የሰው ቤት ስትሄዱ አንዱን ቤት ብትነኩ ማለት ነው እንደዚህ አሁን ለምሳሌ እኔ ቤት ገባው ይሄንን ቤት ማለት ነው ይሄ ጌም አለ ማለት ነው። ይሄንን ጌም ኮይን ካለው በሱ ኮይን ነው የምጫወተው። አሁን እናንተ አንዴ ስትነኩ እዚህ ጋር ያሳያል ስንት እንደሚቆረጥ ማለት ነው። ለምሳሌ ይሄ ወይ እኔ ነካሁት ማለት ነው። አንዴ ከነካው 267 ነው። አሁን እኔ ይሄ ቁጥር ይወጣል ብዬ ነው ማለት ነው እዚህ ላይ የገመትኩት። ጨምሬም መገመት እችላለሁ። እንደዛ እያደረጋችሁ መጫወት ትችላላችሁ። ሌላም ደግሞ እንደዚህ አይነት ጌም አለ። እነሱም ኮይናችሁን አስይዛችሁ ነው የምትጫወቱት። እዚህ ጋር ይሄ ያሸንፋል ይሄ ይወጣል ብላችሁ ኮይን ካላችሁ በኮይናችሁ ይሄንን አስይዛችሁ መጫወት ነው ማለት ነው። ከዚህ ጌም ውጭም ደግሞ ሌላ ጌምም አለ። እሱም ደግሞ ላሳያችሁ ሌላ ቤት ሄጄ ማለት ነው። ይሄው ደግሞ ይሄኛውን አሁን የወጣ ማለት ነው። ይሄ ያሁኑ ከዚህ ሳልወጣ እነዚህ ይሄው እዚህ ጋር እንደምታዩት እስከ 700 ሚሊዮን ድረስ ይወጣል ማለት ነው። ከዚህ እስከ 700 ሚሊዮን ድረስ ራሱ ብዙ ነው። እነሱ ብዙ አስይዞ እስከዛ ራሱ እያሸነፉ ነው ማለት ነው። እና ሌላ ደግሞ ይሄ ጌም አለ የመኪና ጌም ማለት ነው። እነዚህ ጌሞች እየተጫወታችሁ መሰብሰብ ነው ማለት ነው። ለምሳሌ እዚህ ላይ ይሄ ያሸንፋል ብላችሁ መገመት ነው። እናንተ ያላችሁት ካሸነፈ ታገኛላችሁ ማለት ነው። ትሬንድ ደግሞ ማየት ትችላላችሁ። እዚህ ጋር በተደጋጋሚ የወጣ ምናምን አይታችሁ እናንተም እሱ ይወጣል ብላችሁ መገመት ትችላላችሁ። ስለዚህ በዚህ መንገድ እዚህ ፕላትፎርም ላይ እነዚህን ጌሞች በመጫወት ተጨማሪ ኮይን ማግኘት ትችላላችሁ ማለት ነው። የኮይኑን ጥቅም መጨረሻ ላይ ነው የምነግራችሁ። ስለዚህ እነዚህ አይነት ጌሞችን በመጫወት የሰው ቤት እየሄዳችሁ መጫወት እነዚህ ኮይኖችን መሰብሰብ ነው ማለት ነው የመጀመሪያ ስራችን። ሁለተኛ ፕላትፎርሙ ላይ ገቢ የምናገኝበት እዚህ ጋር የሰው ምልክት አለ። እሱን ነክታችሁ እንደዚህ ከፍታል ማለት ነው። ከላይ ፓርቲ እና ቻት የሚል አለ።
ወይ ፓርቲ ወይ ቻት የሰው ጋር ሄዳችሁ መቀመጥ ነው ማለት ነው። አንደኛ ገቢ የምታገኙበት ነው። ይሄም አሁን ለምሳሌ እኔ አንድ ቤት ነካውና ገባው። እዚህ ጋር አሁን ስትገቡ እነሱ ጋር የተቆጠረ ቁጥር አለ እስከ 20 ምናምን ማለት $2 ነው። እዩት እዚህ ጋር አሁን ለዚህ ሰው የተሰጠ ወደ 20 ምናምን ማለት እሱ ጋር ሲደርስ $2 ምናምን ይሆናል ማለት ነው። ስለዚህ ይሄ ቀጥታ ወደ ባንክ ወይ ደግሞ ወደ ብር መቀየር የምትችሉት ነው። እዚህ ጋር ጊፍት የምታገኙት ቀጥታ ወደ እሱ ነው የሚሄደው፣ ወደ ጄምስ ነው የሚሄደው ማለት ነው። ስለዚህ እናንተም እዚህ የሰው ቤት ሄዳችሁ እንደዚህ ፖይንቶቹን መሰብሰብ ትችላላችሁ። እንደዚህ ቻትም ላይም ደግሞ ገብታችሁ አሁን ፓርቲ ነው የነካሁት ቅድም፣ ቻትም ላይ ሄዳችሁ ማድረግ ትችላላችሁ። የራሳችሁን ቤት ደግሞ መክፈትም ትችላላችሁ። ሴቶች አሁን ወንዶች ይሻልም፣ ለሴቶች ቀጥታ ይከፍታል፣ ለወንዶች ግን ሌቨል 1 ይጠይቃል ማለት ነው። ለሴት ደግሞ ብዙ ጊፍት መስጠት አለባችሁ ማለት ነው። እስከዛ ግን የሰው ቤት ሄዳችሁ መስራት ነው ማለት ነው ወንዶቹ። ሴቶቹ ደግሞ የራሳችሁን ቤት ከፍታችሁ መስራት ትችላላችሁ። እንደዚህ ደግሞ አሁን ለምሳሌ ቻት ላይ ገባውና እኔ የሆነ ቤት ሄድኩኝ ማለት ነው። እዚህ ጋር አሁን ባዶ ወንበር አለ። ይሄው ገባውና ነካውና ገባው ማለት ነው እዚህ ቤት። አሁን ለምሳሌ እዚህ ጋር አሁን እኔ ከተቀመጥኩ እዚህ ጋር ከቆየው ማለት ነው እዚህ ጋር ጋምበል ምናምን ከተደረገ እኔም ከነሱ አገኛለሁ ማለት ነው። እነሱ የማያገኙትን እኔም አገኛለሁ። የሆነ ሰው መጥቶ እነሱ ጋር ጋምበል ማለት መጫወት ነው። ያ ሰው እኔ ላይ ከተጫወተ እኔ ደግሞ ከሱ እኔ ጋር የሚደርሰው ነገር ስለሚኖር ማለት ነው። ስለዚህ እንደዚህ የሰው ቤት እየሄዳችሁ የተቀመጣችሁ ተጨማሪ ነገር ማግኘት ትችላላችሁ። እነሱ ጋር ደግሞ እንደምታዩት እዚህ ጋር አለ ማለት ነው ቁጥር። እናንተም እንደዚህ የሰው ቤት ሄዳችሁ የራሳችሁን ቤት ደግሞ ሴቶች ክፈቱ። እናንተ ጋር ሰው ሲመጣ ጌም ሲጫወት ምናምን ተጨማሪ ነገር ስለምታገኙ እንደዚህ የራሳችሁንም ቤት ከፍታችሁ መስራት ትችላላችሁ። እንደዚያም ደግሞ የሰው ቤት ሄዳችሁ ጋምበል ማግኘት ትችላላችሁ። ያው ብዙ ፕላትፎርም ላይ የምትሰሩት ልጆች ታውቃላችሁ የጋምበልን ጥቅም፣ በጣም ብዙ ጥቅም ያለ እናንተ በቀን የምታገኙት ታስክ በላይ እሱ ነው ማለት ነው ጥቅሙ። ስለዚህ እናንተም እንደዚህ የሰው ቤት ሄዳችሁ የራሳችሁን ጌም እየተጫወታችሁ ምናምን እዛ ጋር ደግሞ ተጨማሪ ነገር እያገኛችሁ መስራት ትችላላችሁ ማለት ነው። ወደ ሶስተኛ ደግሞ ፕላትፎርሙ ላይ ቶሎ ገቢ የምናገኝበት ነው ማለት ነው። ይሄ መንገድ እዚህ ጋር ከታች የአሻንጉሊት ምልክት አለ ማለት ነው። እሱን ስትነኩ ወደ ፕሮፋይላችሁ ያስገባቸዋል። እዚህ ጋር ስትመጡ ደግሞ እዚህ ጋር ኢንቫይት የሚል አለ ማለት ነው። ይሄው ኢንቫይት የሚል አለ። እሱን ነክታችሁ ለሰው ሼር ማድረግ ነው ማለት ነው። እዚህ ጋር እየከፈተ ነው ማለት ነው። ኔትወርክ ነው ትንሽ ያዛረገ። ይሄው እዚህ ጋር አንድ ሰው ኢንቫይት ስታደርጉ በአንድ ሰው እስከ 10,000 ነው የምታገኙት። እዚህ ጋር አንድ ሰው ብቻ ኢንቫይት አድርጋችሁ 10,000 ጂሚ ወይ ደግሞ ወደ $1 ታገኛላችሁ ማለት ነው። እዚህ ጋር ደግሞ ኮፒ እና ሼር ጊሚ ጋላ የሚል አለ። እሱን ነክታችሁ ለሰው ሼር ማድረግ ትችላላችሁ። ምንም አይከብድም ይሄ ሼር ማድረግ። እኔ ደግሞ እስቲ በኢንቫይት እየሰራሁትን ላሳያችሁ። እዚህ ጋር ፕሮሰስ ላይ ያለ ገናም ይመጣልኝ ወይ ደግሞ የሚቆጥርልኝ ነው ማለት ነው። እዚህ ጋር ለምሳሌ ይሄ 800 ነው የሰጠኝ በዚህ ሰው ማለት ነው። ብዙ ስላልሰራ ነው ማለት ነው። ስለዚህ ያ ሰው መጥቶ ዝም ብሎ ከፍቶ ከሄደ ራሱ ለእናንተ ይሰጣል። ግን ያ ሰው ቬሪፋይ አድርጎ አካውንቱን የሚሰራ ከሆነ ደግሞ ተጨማሪ በጣም ብዙ ነው የምታገኙት። ይሄው ከታች ወረድ ብዬ ላሳያችሁ። እኔ እስከ 10 አግኝቻለሁ ማለት ነው። እዚህ ጋር 7,000 ነው። ይሄው እስከ 10,000 ብዙ ሰው ነው ያገኘሁት ማለት ነው። እነዚህ አሁን ቬሪፋይ አድርጎ ጌሙን ተጫውቶ በስርዓት የከፈቱ ሰዎች ናቸው ማለት ነው። እናንተም ጓደኞቻችሁን ኢንቫይት አድርጋችሁ እንደዚህ ከሰሩ ታገኛላችሁ። 10,000 ትንሽ አይደለም። ሰውን ደግሞ ለመጋበዝ የተለያየ ቴክኒክ መጠቀም ትችላላችሁ። ምክንያቱም ጓደኞቻችሁ ከሆኑ እነሱም እናንተ ገቢ የምታገኙ ከሆነ ማሳመን አለባችሁ ማለት ነው። ስለዚህ ያ ሰውም ደግሞ መጥቶ ብዙም የሚሰራ ነገር የለም እንደ ሌሎች አፖች እዚህ ላይ መጥቶ ትንሽ ቬሪፋይ አድርጎ ከዛ ጌም መጫወት ትንሽ የሰው ፓርቲ ላይ ምናምን መሄድ ነው። ከዛ ለእናንተ ፕላትፎርሙ ፕሮሰስ አድርጎ ይሰጣችኋል ማለት ነው። ስለዚህ በዚህ መንገድ ብዙ ብር ማግኘት ትችላላችሁ። ብዙ ሰውም ደግሞ ይሄ ላይ እየሰራ ነው። አንድ 10 ሰው አጣጡም። 10 ሰው ኢንቫይት ካረጋችሁ ከ10ሩ $10 ነው የምታገኙት። 20 ሰው ካረጋችሁ እንደዛው ታገኛላችሁ ማለት ነው። ግን ያ ሰው መጥቶ ዝም ብሎ ከፍቶ ምናምን መሄድ ሳይሆን ምክንያቱም ፕሮሰስ ያደርጋል፣ ትንሽ ሰዓት ይጠብቃል። ግን ወዳው ምናምን ካረጉ ሁሉንም ነገር ወዳው 10,000 ነው የምታገኙት። ግን ያ ሰው ዝም ብሎ ከፍቶ ምናምን የሚሄድ ከሆነ እና ደግሞ ከሌላ ቀን በኋላ ደግሞ መጥቶ ቬሪፋይ የሚያደርግ ከሆነ ደግሞ ብዙም አታገኙ ማለት ነው። ስለዚህ በዚህ መንገድ ተጨማሪ ገቢ ማግኘት ትችላላችሁ። ወደ አራተኛ እንለፍ። አራተኛ ላይ ገቢ የምናገኝበት እዚህ ጋር ማለት ነው ፕሮፋይላችሁ ሳይን ኢን ፒኬ የሚል አለ። እዚህ ጋር አሁን ኮይን ያላችሁ ሰዎች በጣም ብዙ የሚሰሩበት መንገድ ነው እዚህ ጋር ማለት ነው። እዚህ ጋር ኮይናችሁን እዚህ ጋር ታስቀምጣላችሁ ማለት ነው። ኮይናችሁ በየቀኑ ይሰጣችኋል። ከሱ ውጭ ደግሞ ራንክ አለ ማለት ነው። ራንክ ላይም ትገባላችሁ በየቀኑ። ለምሳሌ እኔ 12,500 ነው ያሳዝኩት፣ እስካሁን ብዙም አላሳዝኩም ማለት ነው። ግን በየቀኑ እየሰጠኝ ነው። እናንተም እዚህ ጋር መታችሁ ብዙ ኮይን ካላችሁ ደግሞ ራንክ ላይ ስለምትገቡ ማለት ነው። ራንክ ላይ ስትገቡ ደግሞ ተጨማሪ ስለምታገኙ እዚህ ጋር መጣችሁ ጆይን ማድረግ ነው ማለት ነው።
ፒኬ ላይ ጆይን ማድረግ ነው። ኮይን አስይዛችሁ ነው ጆይን የምታደርጉት። ምክንያቱም ያው ብዙ ሰው ስትገቡ ወደ እስከ 1 ሚሊዮን ምናምን ፕላትፎርሙ ራሱ ይሰጣል። እዚህ ጋር ለምሳሌ እኔ 400 አድ አርግ እያለኝ ነው። አድ ማድረግ እችላለሁ ማለት ነው። ለምሳሌ እኔ አሁን 400ን ጨመርኩበት። ቀደም 12500 ምናምን ነበር፣ አሁን 900 ሆነ። ጨምራችሁ ደግሞ ማድረግ የምትፈልጉ ከሆነ ፕላሱን ነክታችሁ እኔ አሁን ለምሳሌ ሁሉንም አድ ማድረግ እፈልጋለሁ። ስለዚህ ሁሉንም አረኩትና 42 ነው አለኝ፣ አድ አልኩኝ ማለት ነው። አድ ካልኩኝ በኋላ ፕላትፎርሙ በየቀኑ አይቶ የኔ ራንክ አይቶ ይሰጠኛል። ተጨማሪ ሌላ ቀን የሚጨምር ከሆነ ደግሞ ተጨማሪ ፕላትፎርሙ ይሰጠኛል ማለት ነው። ስለዚህ ይሄ ኮይን ለመሰብሰብ ነው የሚሆንላችሁ። ኮይኑ ጥቅሙ መጨረሻ ላይ ነግራችኋለሁ ብያለሁ። እስካሁን ስለ ኮይን እየነገርኳችሁ ስለሆነ ማለት ነው። ስለዚህ መጨረሻ ላይ ደግሞ ኮይኑን ከሰበሰባችሁ በኋላ እንዴት እንደምትቀይሩ ምናምን አሳያችኋለሁ። ሁለተኛ ደግሞ አምስተኛ ላይ የምናየውም ደግሞ እዚህ ጋር የምንሰበስበው ኮይን ለአምስተኛም ይጠቅመናል ማለት ነው። ስለዚህ እነዚህን ደግሞ ማየት ትችላላችሁ፣ ራንኩን እስከ ስንት እያገኙ እንደሆነ ማለት ነው። ለምሳሌ እነዚህ ትላንትና ራንክ ነው እስከ 55 ሚሊዮን ያገኘ ሰው አለ ማለት ነው እዚህ ላይ። ስለዚህ እናንተም እንደዚህ እያደረጋችሁ ገቢ ማግኘት ትችላላችሁ ማለት ነው። አምስተኛው እዚህ ጋር የሰራችሁትን ጂምስ ማለት ነው። እሱን ስትነኩ እኔ አሁን 46000 አለኝ ማለት ነው። እዚህ ጋር እሱን ስነካ እዚህ ጋር ያመጣኛል። እዚህ ጋር ቶፕ ራንክ ሞንዝሊ የሚል አለ። እዚህ ጋር እስከ 500,000 የምታገኙበት መንገድ አለ እዚህ ጋር ማለት ነው። ይሄ ትንሽ አይደለም። 500,000 ማለት $50 ነው። $50 ደግሞ ማለት በኢትዮጵያ ስንት እንደሆነ ያው እናንተ ካልኩሌት ማድረግ ትችላላችሁ። ስለዚህ እዚህ ጋር ለምሳሌ እነዚህን እዩት። አሁን ለምሳሌ እዚህ ጋር ሞንዝሊ ነው። ሞንዝሊ ራንክ ላይ አሁን ለምሳሌ እዚህ ጋር 500,000 300,000 200,000 100,000 ይወሰዱ ያሉ እስከ 2 ሚሊዮን እስከ 2000 ሰው ይሸለማል። እዚህ ራንክ ላይ እስከ 2000 ሰው ይሸለማል ማለት ነው። በወር እናንተ በሰበሰባችሁት ኮይን ልክ ራንክ ላይ ካላችሁ እናንተም ተሸላሚ ትሆናላችሁ ማለት ነው። ስለዚህ ብዙ ኮይን መሰብሰብ ነው ማለት ነው። ብዙዎቻችሁ ደግሞ እያየሁት ነው በአንድ ቀን በሁለት ቀን ራሱ እስከ 4 ሚሊዮን እስከ 5 ሚሊዮን እየሰራችሁ ያላችሁ ኮይን አላችሁ ሰዎች። ስለዚህ እናንተ አሁን ከዚህ ራንክ ማግኘት ትችላላችሁ ማለት ነው። እዚህ ጋር እንደምታዩት ደግሞ ይሄው እዚህ ጋር 500,000 ያገኘ ማለት ነው አለ እዚህ ጋር እንደምታዩት። ከታች ደግሞ ቀኑን ማየት ትችላላችሁ፣ ወደዛ ማሳልፋችሁ ማየት ትችላላችሁ። ዚዝ ሞንዝ የሚል የአሁኑን ወር ማለት ነው። ከዛ ደግሞ ወደ ጎን ደግሞ ስታደርጉ የባለፈው ወር ደግሞ አለ ማለት ነው። እዚህ ጋር ማን እንደተሸለመ እናንተ ማየት ትችላላችሁ ማለት ነው። ስለዚህ በዚህ ማግኘት ትችላላችሁ። ዴይሊ ደግሞ ኮይን ነው የምታገኙት። ይሄ የቀደሙ 500,000 ጀምሮ የምታገኙት የእሱ ቀጥታ የምታገኙት $1 ነው። ይሄኛው ደግሞ ኮይን ነው የምታገኙት። ይሄ ኮይን ደግሞ እዚህ ጋር የምታገኙት ኮይን ደግሞ ያላዛኛውም ያስፈልጋቸዋል ማለት ነው። ስለዚህ ይያያዛል። እዚህ ላይ ራንክ ላይ የምታገኙት ሁለቱም ይያያዛል። ስለዚህ እዚህ ጋር ደግሞ እንደምታዩት ነው። አሁን ብዙ እነሱ ባገኙት ልክ የዛሬ ቀን ነው አሁን እዚህ ጋር የምታዩት ማለት ነው። አሁን ለምሳሌ 11 ሚሊዮን የሰበሰበ 2 ሚሊዮን ያገኛል፣ እንደዚህ ያገኛል ማለት ነው። ስለዚህ እናንተም የቀን ራንክ ላይ ከገባችሁ የወሩንም ደግሞ እንደምታገኙት አትጠራጠሩ። ምክንያቱም እዚህ ጋር አሁን እናንተ 10 ሚሊዮን ሰርታችሁ እዚህ ጋር ተጨማሪ ፕላትፎርም 3 ሚሊዮን ከሰጣችሁ 13 ሚሊዮን ነው የምትሆኑ። ከዛ ተጨማሪ ደግሞ እዛ ጋርም ታገኛላችሁ ማለት ነው። እናንተ ገብታችሁ ማየት ትችላላችሁ። እዛ ላይ እንደዚህ እያሳለፋችሁ ኢትዮጵያኖችም አሉ እዚህ አሁን የዴይሊ ላይ አሉ። የሞንዝሊ ላይ አፑም ገና ወር አልሆነም ኢትዮጵያኖች የጀመሩት። ስለዚህ ብዙም አልገቡም እዛ ውስጥ ማለት ነው። ዴይሊ ላይ ግን እናንተ ማሳልፋችሁ ማየት ትችላላችሁ። ዴይሊ ላይ አሉ ኢትዮጵያኖችም እያገኙ ነው እየሰሩ ነው ማለት ነው። ስለዚህ እናንተም ከሁለቱ ላይ እየገባችሁ ማግኘት ትችላላችሁ ማለት ነው። የመጨረሻውን ልንገራችሁ። የመጨረሻውን ኮይኑን እንዴት እንደሚቀይር እሱን ልንገራችሁ። ፕላትፎርሙ ላይ የሰራችሁትን ኮይን የምትቀይሩበት መንገድ ማለት ነው በጊፍት መልክ ነው። ሌላ አካውንት ከፍታችሁ ወይ ደግሞ ከሰው ጋር ተቀያይራችሁ ምናምን ነው የምትቀይሩት። አሁን እዚህ ላይ የሰበሰባችሁትን ኮይን ሌላ አካውንት መክፈት ትችላላችሁ እናንተ በሰው ማለት ነው። በፋሚሊ ከፍታችሁ ወደዛ መላክ ትችላላችሁ፣ ወይ ደግሞ ጋምበል ምናምንም ማድረግ ትችላላችሁ። እዚህ ጋር አሁን ፖፑለር ምናምን የሚባሉ እነዚህ ጊፍት ናቸው። ላኪ ከሆነ ደግሞ ላኪ ጋምበል ማድረግ ነው። አሁን ላኪ ለሰው ካላጋችሁ ተጫወታችሁ እንጂ ጊፍት አይደለም የሰጣችሁት። ይሄንን እንዳትረሱ። አሁን ለምሳሌ እኔ አንዱን ነክቼ እንደዚህ ስፒን ካረኩኝ ማለት ነው ወይ ደግሞ ሴንድ ካልኩኝ 12 ሚሊዮን ነጥብ 5 መድረስ አለብኝ ይለኛል። ስለዚህ እናንተም ኮይናችሁን ለመቀየር 12.5 መድረስ አለባችሁ ማለት ነው። ትንሽ ነው በጣም ምክንያቱም ብዙዎቻችሁ እያየሁት ነው። እኔ በአንድ ቀን በሁለት ቀን 4 ሚሊዮን 5 ሚሊዮን የደረሳችሁ ልጆች ስላላችሁ ይሄ 12 ምናምን በጣም ትንሽ ነው ብዬ ነው የማስበው። ስለዚህ እዛ ከደረሳችሁ በኋላ ግን ለሰው ጊፍት መስጠት ትችላላችሁ፣ መቀየር ትችላላችሁ። እንደዛው ነው ስለምችሉ
እናንተም በርተታችሁ ኮይኑን እንደዚህ መሰብሰብ ነው። ኮይኑም ደግሞ የምሰበስቡትም ኮይኑም ደግሞ ለራንኩ የአምስተኛውን እንዳትረሱ እሺ። አምስተኛው ላይ ለመግባት $50 ለማግኘት 40 20 ምናምን እያለ ስለሚል እሱን ለማግኘት እስከ $1 ነው ያለ ማለት ነው። ስለዚህ እሱን ለማግኘት መጣር አለባችሁ ማለት ነው። ስለዚህ በዚህ መንገድ ፕላትፎርሙ ላይ ትልቅ ገቢ ማግኘት እንችላለን። ከሱ ውጪ ደግሞ ሰውን ኢንቫይት አድርጉ። ምክንያቱም ብዙ ሰው የለም ፕላትፎርሙ ላይ። ኢትዮጵያ ገብታችሁ ካያችሁ ቤት ምናምን የሚከፍት ኢትዮጵያውን የለም እዛ ላይ። እናንተ ገብታችሁ ሴቶች ምናምን ቤት መክፈት ትችላላችሁ። እንደዚሁም ደግሞ ሰዎቹን ደግሞ ወደ ፕላትፎርሙ መጋበዝም ትችላላችሁ ማለት ነው። በዚህ መንገድ ፕላትፎርሙ ላይ መስራት እንችላለን። ቀጣይ ደግሞ እንዴት የሰራነውን ወደ ብር እንዴት እንደምንቀይር ሙሉ ስቴፑን ነው ማሳያችሁ። አሁን ዊዝድሮ ያደረኩት ምናምን እዛ ላይ ያሳያችሁ ቴሌግራም ላይ አይታችኋል። እሱ ሌላ አንድ ስቴፕ ይቀራል፣ እሱን ዊዝድሮ ለማድረግ ማለት ነው እናንተ። ስለዚህ ሙሉ ስቴፑን ደግሞ ቀጣይ ቪዲዮ እሰራለሁ። ላይክ አድርጉ። ኮሜንት ላይ ደግሞ ጥያቄ ካላችሁ መጠየቅ ትችላላችሁ። አመሰግናለሁ።